ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የማሜራ መርሃ ግብሬ አንድ መልካም ዜና ይዤላችሁ መጥቻለሁኝ። መልካም ዜና። እሱ ምንድነው? መቼም ያው በፋኖች መካከል በተለያየ ጊዜ የተለያዩ ግጭቶች፣ የተለያዩ ደም መፋሰሶች፣ የተለያዩ መከፋፈሎች ሲኖሩ ብዙዎቻችን ውስጣችን ይቆስላል። የዛኑ ያህል ደግሞ ፋኖቻችን በአንድ ላይ ሲሆኑ፣ በአንድ ላይ ሲቀናጁ፣ ሲነጋገሩ፣ ሲመካከሩ ያላቸውን ልዩነት በራሳቸው በራቸውን ዘግተው ሲፈቱ፣ በጋራም ደግሞ በቃ እየተናበቡ አገዛዙን ሲመቱት እንደዛ ደግሞ የሚያስደስት ዜና የለም እና በተለይ በሸዋና በወሎ ድንበር አካባቢ እያየን ያለነው ነገር እጅግ በጣም የሚያስደስትና ልብን የሚያሞቅ ነገር ነው። አድማጮች፣ ተመልካቾች እንግዲህ ሰበር ዜና ይዤላችሁ የመጣሁት እንግዲህ አንዱ ምንድነው መልካም ዜና፣ ሰበር ዜና የሁለቱ ፋኖ አደረጃጀቶች እየተነጋገሩ መሆኑን የሚገልጸው ዜና ነው። የመልካም ዜና ሁለቱ የፋኖ አደረጃጀቶች እየተነጋገሩ እንግዲህ ብዙ ጊዜ ምንድነው ያው እንደምታውቁት ሁለት አደረጃጀቶች ነበሩ። የአማራ ፋኖ ህዝባዊ ድርጅት የሚባል ከ1 ዓመት ከ6 ወር በፊት የተቋቋመ፣ እንደገና የአማራ ፋኖ ብሔራዊ ኃይል የሚባል ደግሞ እሱ ደግሞ ከ6 ወር በፊት የተቋቋመ እና አንዱ ድርጅት በእስክንድር ነጋ የሚመራ ነው። ሌላው ድርጅት ደግሞ በኮማንድ በቡድን የሚመራ ነው እና እነዚህ ሁለት ድርጅቶች በተናጠል እንቅስቃሴ እያደረጉ ነበረ። ወደ 85 በመቶ የሚሆኑ ፋኖች በአፋባ ውስጥ ነበሩ። ወደ 15 በመቶ የሚሆኑ ፋኖች ደግሞ በአፋሕድ ውስጥ ነበሩ እና እነዚህ ፋኖች እንግዲህ በተናጠል እየተንቀሳቀሱ ነበር እና በተወሰነ ጊዜ ደግሞ በተለይ ጎንደር ያሉት የአፋሕድ ፋኖች እና የአፋብኃ ፋኖች እንደዚሁም ሸዋ ያሉት የአፋሕድ እና የአፋብኃ ፋኖች እርስ በርስ እስከ መገዳደልና እስከ መተኳኮስ የደረሱበት ሁኔታ ነው የነበረው። በጣም የሚያሳዝን ያለፈው 1 ዓመት በጣም የሚያሳዝን፣ በጣም የሚያስቆጭ፣ በጣም ልብን የሚሰብር ሁኔታ ነበር ያየነው። በጣም ልብን የሚሰብር ሆኖም ግን እነዚህ የፋኖ አመራሮች ከችግራቸው ካላቸው ልዩነት በተለያየ በመከፋፈላቸው በየጊዜው አገዛዙም እየመታቸው ድባቅ እያደረጋቸው ስለመጣ በዚህ ሁኔታ በተናጥል ከቀጠልን የህዝብ ድጋፍም የለንም፣ ሰራዊታችንም እየተበተነ ወደ ቤቱ እየገባ ነው። በዛ ላይ ደግሞ አገዛዙ ፈርጠም እያለ በእኛ ላይ እየጠነከረ ነው በሚል የእዝ አመራሮች አይሲንክ ወደ ህሊናቸው ወደ አይምሯቸው እየተመለሱ የመጡ ይመስላል። በተለይም በሸዋ እንዲሁም በጎንደርም በፊት አገዛዙ በጥቁር አስፋልት ዙሪያ ነበረ የነበረው። አሁን ግን ከጥቁር አስፋልት ዙሪያ አልፎ ገጠራማ ቦታዎች ሁሉ ሳይቀር አገዛዙ መቆጣጠር የጀመረበት ሁኔታ ነው ያለው። አሁን ለምሳሌ ቀላል ምሳሌ ብሰጣችሁ፣ አሁን ለምሳሌ መንዝ ውስጥ 5 ወረዳዎች አሉ። 5 መንዝ ግሼ ዋና ከተማ ራቤል፣ መንዝ ጌራ ዋና ከተማው መሃል ሜዳ፣ መንዝ ማም ዋና ከተማው ሞላሌ፣ መንዝ ቀያ ዋና ከተማው ዘመሮ እና ደግሞ መንዝ ላሎ ዋና ከተማው ወገሬ። አሁን መንዝ ላሎ አካባቢ ወገሬ ወደ በቃ ከጥቁር አስፋልት በጣም ርቆ ነው ያሉት እና ወገሬ በአማራ ፋኖ ሸዋ ጠቅላይ ግዛት በነመከታው ስር ነው የነበረው ወገሬ። እንደገና በሲያድብርና ዋዩ ነው መሰለኝ እዛ አካባቢ የሰላ ድንጋይ ሲያድብርና ዋዩ አይደለም፣ ስሙ ጠፋኝ፣ የወረዳው ስም ጠፋኝ እና ዋና ከተማው ሰላ ድንጋይ ነው የወረዳው ስም ዋና ከተማ። እነዚህን የወረዳዎች በጣም አስቸጋሪዎች ናቸው። በጣም ይቅርታ አድርጉልኝ፣ በደንብ ማጥናት ይኖርብኛል ማለት ነው። እና ዋና ከተማው ሰላ ድንጋይ የሆነ ወረዳ ነው፣ የሰሜን ሸዋ ወረዳ እና እዛ ወረዳ ውስጥ ደግሞ ሳሲት የምትባል ከተማ አለች እና ሳሲትም ሰላ ድንጋይም የወረዳ ዋና ከተማውም በነ ሻለቃ መከታው ስር ነው የነበረው። አሁን ግን ሁለቱንም አገዛዙ ተቆጣጥሮ ነው ያለው። እንደገና ወደ ላይ በምንሄድበት ጊዜ ደግሞ መራቤቴ አውራጃ ውስጥ መራቤቴ ወረዳ አለ። መራቤቴ ወረዳ አለም ከተማ ነው ዋና ከተማው። አለም ከተማን ፋኖዎች ነበር የተቆጣጠሩት። አለም ከተማ አገዛዙ ነው ያለው
ወደ ላይ ወደ ሜዳ ወራሞ በመራቤቴ አውራጃ፣ አሁን ግን ሜዳ ወራሞ ወረዳ ነው የሚባለው። ሜዳ ወራ ደግሞ ሜዳ እና ሬማ የሚባሉ ከተሞችንም ፋኖች ነበሩ የሚቆጣጠሩት። አሁን አገዛዙ ነው እነዛ እንዲቆጣጠር እና እነዚህ ቦታዎችን አገዛዙ የተቆጣጠረው ለምንድን ነው? ፋኖች ኃይላቸው ስለተዳከሙ፣ ኃይላቸው ደግሞ የተዳከሙ እርስ በርስ ሲገዳደሉ ስለነበር አያችሁ። ስለዚህ እንዲህ አይነት ችግር ነው የነበረው አድማጮች። አሁን ያ ችግር ተፈቶ አትሊስት አንድ አራት አምስት ወራት ሆነው በሸዋ የእርስ በርስ ውጊያ ቆሟል እና አሁን እያየን ያለ ነው እንግዲህ ይሄን ነው እያየን ያለው አድማጮች። እዚህ ጋር ይሄ የምታዩት ፎቶ ቀላል ፎቶ እንዳይመስላችሁ ታሪካዊ ፎቶ ነው። ይሄ ፎቶ እዚህ ጋር ማንን ነው የምናየው? መሀል ላይ ሻለቃ ድርሳን ብርሃኔን እናያለን። ሻለቃ ድርሳን ብርሃኔ ማለት የአማራ ፋኖ ብሔራዊ ኃይል የጠቅላይ ኮማንድ አባል ነው። ከ13ቱ መካከል አንዱ ሻለቃ ድርሳን ብርሃኔ ነው። እንደገና ደግሞ የአማራ ፋኖ ሚኒሊክ እዝ ወታደራዊ አዛዥ ነው። ከጎኑ ማን ያለው? ከጎኑ የኮሎኔል ፋንታሁን ሙህቤ ኮሎኔል ፋንታሁን ሙህቤም ከጎኑ እናያለን። ኮሎኔል ፋንታሁን ሙህቤ አፋሕድ ውስጥ እንግዲህ እሳቸው ያው የአፋሕድን ጦር እየመሩ አልነበረም። ያው ምንም እሳቸው ስር ሰራዊት አልነበረም። ነገር ግን በስም ግን የአፋሕድ ወታደራዊ አዛዥ ናቸው። የአፋሕድ ወታደራዊ አዛዥ ናቸው እና ጎን ኮሎኔል ፋንታሁን ሙህቤ ማለት ነው። ከእሳቸው ጎን ደግሞ ማን ያለው? እንግዲህ ትልቁ ሰበር ዜና ይሄ ነው። ከእሳቸው ጎን ደግሞ የሸዋ ጠቅላይ ግዛት እዝ መሪ እንደዚሁም ደግሞ የአፋሕድ ምክትል መሪ ሻለቃ መከታው ማሞን ደግሞ እዛ እናገኛለን። ወደዚህ ጋር በምንሄድበት ጊዜ የሸዋ ጠቅላይ ግዛት እዝ አፉ ላይ የኮቪድ መከላከያ አይነት ነገር ነው። እንደሱ ያደረገው ደግሞ የአማራ ፋኖ በሸዋ የዘመቻ መምሪያ ኃላፊ ፋኖ አማን እሸቱን እናያለን። እና እነዚህ እንግዲህ የምታዩቸው የአፋብኃ ፋኖችና የአፋሕድ ፋኖች የአፋብኃ ፋኖችና የአፋሕድ ፋኖች ማለት ነው። እንግዲህ ከአፋብኃ አመራሮች እነ ድርሳን አሉ። ከአፋሕድ አመራሮች ደግሞ እነ ኮሎኔል ፋንታሁን እነ መከታው አሉ ማለት ነው። እና ይሄ በአፋሕዶችና በአፋብኃዎች መካከል የተደረገ ጉባኤ ነው ማለት ነው። ይሄ ቀላል ጉባኤ እንዳይመስላችሁ። እና እነዚህ ሁለት ድርጅቶች አድማጮቼ፣ ተመልካቾቼ ከዚህ በፊት እነ ማስረሻ ሰጤ ገለል ከመደረጋቸው በፊት እነ ማስረሻ ሰጤ ገለል ከመደረጋቸው በፊት ብዙ ጥረቶች ይደረጉ ነበር። ኮሚቴዎች ተቋቁሞ በሽማግሌዎች በኩል ኮሚቴዎች ተቋቁሞ አፋሕድንና አፋብኃን እንደ ድርጅት አንድ ለማድረግ ጥረቶች ይደረጉ ነበር እና ያንን ጥረት በተመለከተ በጉጉት ነበር ስንጠብቅ የነበረው። መቼም ጳጉሜ መስከረም 1 ከመግባቱ በፊት 2017 ዓመተ ምህረት ከማለቁ በፊት አፋሕድና አፋብኃዎች አንድ ሆነው በቃ ያለውን ልዩነት ፈተው ለህዝቡ የምስራች ይነግሩታል ብለን ብዙዎቻችን ስንጠብቅ ነው። በዚህ ዙሪያ ላይ ራሱ ሊያለያዩ ሊከፋፍሉ የሚችሉ ነገሮችን ሁሉ ሳይቀር የመፍትሄ ሀሳቦችን ሁሉ እስከ ማቅረብ ደርሰን ነው። ምክረ ሀሳቦችን ለምሳሌ አንዳንዶቹ አፋሕዶች ያው እርስ በርስ የተበታተኑ ደካማ ስለሆኑ ወደ አፋብኃ ይግቡ የሚሉ አሉ። አንዳንዶቹ ደግሞ ግድ የለም አዲስ ድርጅት እናቋቁም የሚሉ አሉ። ብዙዎቻችን ቁም ነገሩ ድርጅት ሀ ወይ ድርጅት ለ መሆኑ አይደለም። ቁም ነገሩ የድርጅት ስም አይደለም። ቁም ነገሩ አንድ ላይ ሆኖ በጋራ መስራቱ ላይ ነው። ስለዚህ በአፋብኃ ሞዴል ተዋህዳችሁም አዲስ ድርጅት ስም ይዛችሁ ብትመጡም ችግር የለውም፣ ቁም ነገሩ አንድ መሆናችሁ ነው በሚል በስም ዙሪያ ላይ መጣላት እንዳይኖር ብዙዎቻችን ምክረ ሀሳቦችን፣ ግፊቶችን ስናቀርብ ነበር። በጉጉት ነበር ስንጠብቀው። እንግዲህ ተመልከቱ፣ አፋሕድ ደካማ የበሰበሰ ድርጅት እንደሆነ አውቃለሁኝ እኔ። ደካማም ቢሆን የበሰበሰም ቢሆን በቃ ታላቅ ታናሽን አይንቅም። አንድ ትልቅ ሰው እኔ ጠንካራ ነኝ እኔ ትልቅ ነኝ ብሎ ሌላውን አይጨፈልም። በቃ ደካማም ቢሆኑ የተበታተኑም ቢሆኑ በቃ እነሱን መሰብሰብ ያስፈልጋል። ማግናንመስ ትሁት መሆን ያስፈልጋል። ግድ የለም አፋሕዶች የሚሏችሁን ነገር አድርጉ በሚል እኔ የማገኛቸውን አንዳንድ የአፋሕድ አመራሮችን ይሄን ነበር ስናገር የነበረው። ይሄን ነገር ሲናገር እስክንድር ነጋም ራሱ
በጣም ኮንትሮቨርሻል የሆነ ብዙ ጥፋት ያደረገ ብዙ ነገሮችን ያበላሸ ሰው ነው። ነገር ግን እሱም ቢሆን ለድርጅት ህገ ደንብ የሚገዛ ከሆነ የቡድን አመራርን የሚቀበል ከሆነ በሙያውና በብቃቱ ለማገልገል ፈቃደኛ ከሆነ እሱንም ቢሆን ትንሽ ግትር ባንሆን ጥሩ ነው። እሱንም መቀበል ካስፈለገ ፈቃደኛ ከሆነ መቀበሉ እሱን ኮንትሮል ባደረገ መልኩ ነገ ተነገ ወዲያ ችግር እንዳይፈጥር እሱን በደንብ ኮንትሮል ማድረግ በሚቻልበት ሁኔታ እሱንም ካስፈለገ አስገቡ። ቁም ነገሩ ማግናኒመስ መሆን ያስፈልጋል ብለን በአፋሕድ እና በአፋብኃ መካከል ያለው ልዩነት ጠቦ አንድ እንዲሆኑ ብዙዎቻችን ብዙ ጥረት አድርገናል። ሆኖም ግን ያ ሊሆን አልቻለም እና ጳጉሜን አንድ ቀን ይሄን ነበር የጻፍኩት በሶሻል ሚዲያ። ጳጉሜን አንድ ቀን 2017 ዓ.ም አሁን ፋኖዎች በሁለት አደረጃጀቶች ተሰባስበዋል፣ አፋሕድ እና አፋብኃ። እነዚህ ሁለቱም አንድ ለመሆን እየተነጋገሩ ነው። በወቅቱ ነው እንግዲህ ጳጉሜን አንድ ቀን ያልኳችሁ። በመሆኑም በትንሹም ቢሆን የሰራነውና ያደረግነው ጩኸታችን፣ ጉትጎታችን ትንሽ ውጤት አምጥቷል ብዬ አስባለሁ። በአፋብኃና በአፋሕድ መካከል የቀሩ ጥቃቅን ነገሮች አሉ። እነርሱንም ይፈቷቸዋል ብዬ እተማመናለሁ የሚል ጽሑፍ ነበር ያቀረብኩት ጳጉሜን አንድ ቀን 2017 ዓ.ም። ይሄ ከምጽፈውና ከምናገረው ውጭ በውስጥ መስመርም ድባቡ ጥሩ እንዲሆን ብዙ ጥረት ስናደርግ ነበር ብዙዎቻችን እና በጉጉት የምሬ ነው የምላችሁ አድማጮቻችን፣ ተመልካቾቻችን አንድ መልካም ዜና እንደው ጳጉሜ መስከረም አንድ ከመምጣቱ በፊት እንሰማለን የሚል ተስፋ ነበረኝ። ሆኖም ግን ያ ሳይሆን ቀረ። ይሄ መስከረም ግማሽ ላይ የጻፍኩት ነው። መስከረም ግማሽ ላይ አዲሱን ዓመት ስንሻገር በአፋሕድ እና በአፋብኃ መካከል አንድነት የመፍጠሩ ነገር አስቸጋሪ እንደሆነ ተረዳው። አሁን ደግሞ ችግር ፈጣሪው እስክንድር ነጋ ሳይሆን ጎንደር ያሉ አንዳንድ ሰዎች እንደዚሁም ደግሞ እንደ ማስረሻ ሰጤ፣ መስፍን ከፍያለው ያሉ ለብልጽግና የሚሰሩ በአፋሕድ ውስጥ ያሉ ሰርጎ ገቦች እንደሆኑ ተረዳው። ጌታ አስራደን አይጨምርም እላለሁ እዚህ ቀደም ጌታ አስራደን ብዙዎቹ ብአዴን ነው ስለሚሉ ማለት ነው። እና ጌታ አስራደ ብአዴን ነው ስለመሆኑ ምንም ማረጋገጫ አላየውም። እና ዝም ብሎ አንድን ሰው ብአዴን ነው ኦነግ ነው እንደዚህ ብሎ መስደብ ተገቢ አይደለም። ያለ ምክንያት ትችት ማቅረብ ምክንያት ሊኖር ያስፈልጋል። ስለዚህ እነዚህ ሰዎች አፋሕድ ተሸክሞ ስለዚህ እነዚህን ሰዎች ማለትም ለብልጽግና የሚሰሩትን ሰዎች ሰርጎ ገቦችን አፋሕድ ተሸክሞ እስከሄደ ድረስ ከአፋብኃ ጋር የሚኖር አንድነት የማይታሰብ ሆነ ብዬ በአፋሕድና በአፋብኃ መካከል ከምንም ነገር እንደሌለ ደመደምኩ። እንግዲህ እንትኑን ነው የምነግራችሁ፣ ሂደቱን ነው የምነግራችሁ። አንዳንድ ሰዎች አሁን የአፋብኃ እና የአፋሕድ ሰዎች ሲናገሩ ግርማ ካሳ ከዚህ በኋላ ምን ልሰራ ነው፣ አንድ እየሆኑ ነው፣ ምን ልሰራ ነው ብሎ የሚሉ አሉ። እውነታቸውን በተደጋጋሚ ፋኖች አንድ እንዲሆኑ ግፊት ሳደርግ፣ ስጽፍ፣ ስመክር፣ ቆጣ፣ ሳወግ፣ ስቃወም የነበርኩ ሰው ነኝ። አሁን አንድነቱ ከመጣ በእርግጥም እውነታቸውን ነው፣ የምሰራው ስራ የለም። ምናልባትም በፋኖ ላይ ከመጻፍና በፋኖ ላይ ኮሜንት ከማድረግ የዋሜራ ሚዲያም ደግሞ በዋናነት በፋኖ ላይ ከማተኮር በሌላ አጀንዳዎች ላይ ማተኮር የምንጀምርበት ጊዜ ሊመጣ ይችላል። ለምን ይሄ ሚዲያ ይሄ ዋሜራ ሚዲያ በዋናነት የፋኖች አንድነት እንዲመጣ ብዙ የደከመ ብዙ የሰራ ሚዲያ እና ተስፋ አድርገን ነበረ አዲሱ ዓመት ከመምጣቱ በፊት ጥሩ ነገር እንሰማለን ብለን፣ ግን ሳይሆን ቀረ። ስለዚህ በአፋሕድና በአፋብኃ መካከል የነበረው ነገር በሙሉ ምን ሆነ? ተበታተነ። አሁን ግን ምን ሆነ? አድማጮቼ፣ ተመልካቾቼ አፋሕድ ውስጥ ያሉ የብአዴን ሰዎች ለብአዴን የሚሰሩ ሰዎች አንድ ሁለት እያሉ እየተመነጠሩ ወጡ። እነ ማስረሻ ሰጤ፣ እነ መስፍን ከፍያለው በሙሉ እየተመነጠሩ ወጡ። ያን ውሳኔ ለመወሰን እስካሁን ድረስ መጠበቅ አልነበረባቸው። እነ እስክንድር ነጋ መጠበቅ አልነበረባቸው። የአፋሕድ አመራርን ድክመት ነው የሚያሳያቸው። ኦል ዚስ ታይም ይሄን ሁሉ ዓመት ከአንድ ዓመት ብዙዎቻችን እነ ማስረሻ ሰጤ፣ እነ መስፍን አማን ለብአዴን እንደሚሰሩ በተደጋጋሚ ስንናገር ነበር፣ በማስረጃ ስንናገር ነበር።
ላለፉት እኔ ያለፉት ግንቦት ወር ጀምሮ ማስረሻ ሰጤና እነ መስፍን አማን እነ ኮሎኔል ፋንታሁንን ራሱ የቁም እስረኛ አደረጉ ብዬ ስናገር የነበሩት ሰው ነኝ። ይታወቃል። እነ እስክንድር ነጋ ይሄንን ያውቃል። ነገር ግን እርምጃ መውሰድ አልቻሉ። ኦል ዚስ ታይም አሁን በመጨረሻ ሰዓት ነው እርምጃ ወሰዱት እና ራሳቸውን ከአፋሃዶችና ከእንትኖች ምን አደረጉ? አጸዱ ማለት ነው። ስለዚህ አሁን ቢያንስ አትሊስት ወሎ አካባቢና ሸዋ አካባቢ ያለው ነገር ጸድቷል። ጎጃም አካባቢ ያለው ነገር ጸድቷል። ከዚህም የተነሳ እዚህ ጋር እንደምታዩት የአፋህድ አመራሮችና የአፋብኃ አመራሮች የተነጋገሩ ጎንደር የአፋህድ ጎንደሮችና የአፋብኃ ጎንደሮችም እየተነጋገሩ። ስለዚህ ንግግሩ ያለው በጎንደርና በወሎና በሸዋ ድንበር ላይ ንግግሮች አሉ። ወሎና ሸዋን ያቀፈ እንደዚሁም ደግሞ ጎንደርና ጎንደር ደግሞ ንግግሮች አሉ እና እነዚህ ንግግሮች በዋትሳፕ እዚህ ያለው ይሄ ያለው አመራር ከነ ሀብቴ ጋራ እዚህ ያለው አመራር አሁን ለምሳሌ እነ ድርሳን ከነ ሀብቴ ጋራ ይነጋገሩ አይነጋገሩ አላውቅም። እነ መከታው ደግሞ ከነ ደረጀ ጋራ ይነጋገሩ አይነጋገሩ አላውቅም። እዛ ጎንደር ያለውንና ሸዋ ያለውን የሚያቀናጅ ነገር ይኖር አይኖር አላውቅም። ይኖራል ብዬ ተስፋ አደርጋለሁ። ግን መንፈሱ ግን አንድ ነው። በጎጃምም በጎንደርም የጎንደር አፋሃዶችን ከጎንደር አፋባዎች ጋር አንድ አድርጎ በጎንደር ያለውን ኃይል አንድ ማምጣት፣ በሸዋም የሸዋ አፋባዎችን የሸዋ አፋሃዶችንም በአንድ ማምጣት። በወሎ ኦልሬዲ አንድ ሆነዋል። ኮሎኔል ፋንታውን ነበሩ። ኮሎኔል ፋንታውንም ይኸው ከነ ድርሳን ጋራ ጎን ለጎን ተገናኙ። የጎንደር ነገር አልቋል። ይቅርታ የወሎ ነገር አልቋል። የሸዋ ነገር የጎጃም ነገር አልቋል። የጎንደርና የሸዋ ነው። ጎንደርና ሸዋ ደግሞ እየተነጋገሩ። ስለዚህ በሁለቱ የፋኖ አደረጃጆች መካከል ንግግሮች አሉ። ይሄ ንግግሮች ደግሞ ውጤት ያመጣሉ ተብሎ ይጠበቃል። ለምን ሲሪየስ የሆኑ ዝርዝር ሁኔታ እኔ መረጃዎች አልደረሰኝም፣ አልጠየቅኩም። አንዳንድ ሰዎች አሉ ጣልቃ እየገቡ ምን ገባ ምን ተፈጠረ የሚሉ እና እኔ ግን ዝርዝር የሆነ ነገር አልጠየቅኩም። ለመጠየቅም ፍላጎት የለኝም። ከዚህ በፊትም አልጠይቅም። ከዚህ በፊትም ንግግሮች ሲያደርጉ ጥሩ ነገርን ለመጠበቅ ተስፋ ከማድረግ ውጭ እንደዚህ ለምን ሆነ እንደዚህ ለምን ሆነ አልልም። አስተያየቶች ይሰጣለሁ፣ ምክረ ሀሳቦች አቀርባለሁ። እንዲህ ቢሆን እንደዚህ ቢገባ የሚወሩ ወሮች አሉ። በቃ ፋኖቹን ጠይቀው መረጃ ሶሻል ሚዲያ ላይ የሚለቀዋሉ እና እንደዚህ አይነት ውዥንብሮች ሲፈጠሩ አንዳንዴ ይጠቅማል ብለን አንዳንዴ ከውጭም አስተያየት መስጠት ተገቢ ነው አይደለም። ስለዚህ እንደዚህ ይሄ ከሆነ የሚያጣላችሁ በዚህ መልኩ ብትፈቱት፣ እንደዛ ከሆነ በዚህ መልኩ ብትፈቱት፣ ይሄ አማራጭም አለ። ለምን በዚህ ነገር ላይ ብቻ ትጨቃጨቃላችሁ? በዚህ ነገር ከሆነ የሚያጨቃጭቃችሁ ይሄው በዚህ መንገድስ ብትሄዱ በሚል ምክረ ሀሳቦችን የተለያዩ ሀሳቦችን አቀርባለሁ። ስለዚህ በዛ ረገድ ያለው ግሪድሎክ ያለው የተቋጠረና የታሰረ ነገር እንደታሰረ እንዳይቀጥል የማድረግ ነገር የድርሻዬን ለመጫወት ነው። ከዛ ባለፈ ግን ፋኖዎች በሚያደርጉት ነገር ጣልቃ ተገብቶ እንደዚህ ነው ማለት አልችልም። የምልበትን ፕላትፎርምም የለኝም። ቤት በኩል አግኝቻቸው ነው እንደዛ ማለት ቤት በኩል አሁን እዚህ ከምታዩቸው መሪዎች በሙሉ እኔ አንዳቸውም ጋር ግንኙነት የለኝም። ከአንዳቸውም ጋር ግንኙነት ያላቸው ሰዎች አሉ። ስለዚህ የሸዋ ፋኖች በአፋሕድና በአፋብኃ መካከል ያለው ነገር ጥሩ መልክ እየያዘ ነው ወገኖች። አዎ መስከረም ላይ ተስፋ አረግን፣ ግንቦት ምንድነው ጳጉሜን ላይ ተስፋ አረግን፣ መስከረም ላይ ተስፋ ቆረጥን። አሁን ደግሞ ህዳር ወር ነው። ህዳር ወር ደግሞ ይኸው ይሄንን እያየን እዚህ ጋ ሻለቃ መከታው፣ ኮሎኔል ፋንታው ሙሀባ፣ የአፋብኃ ኮማንድ አመራር ሻለቃ ድርሳንን ነው እዚህ ጋር የምናየው እና መረጃዎች እንደሚጠቁሙ ደግሞ ሌሎች አመራሮችም እየመጡ ነው የሚል መረጃ ነው ያለኝ። እነሱን ደግሞ ስናገኝ በስፋት የምንዘግበው ይሆናል ማለት ነው እና ዝርዝር ሊነግሩኝ የማይፈልጉ ጉዳዩን በቅርበት የሚከታተሉ ሰዎች እንደነገሩኝ ግን በዛ አካባቢ በሸዋና በወሎ ቀጠና እየተደረገ ያለው ምክክር ግን እጅግ በጣም አስደናቂ፣ እጅግ በጣም አስደማሚ ንግግር
እና ብዙ ተባብለናል፣ ብዙ ተነጋግረናል፣ ብዙ ተወቃቅሰናል። ነገር ግን አሁን በይቅርታ መንፈስ በቃ በቁጭት ያለፉት 2 ዓመት እርስ በርስ የተደራረግነው ነገር አሳዝኖን በቁጭት ያለፈው ዓመት እንዲሆነው የዛሬ 2 ዓመት እንዲሆነው ይህን ማድረግ ነበረብን ያን ማድረግ ነበረብን ብለን የምናዝነውና የምንቆጨው ካለ ያ ያለፈውን በማሰብ ወደ ንዴት እንዲወስደን ማድረግ ሳይሆን የከዚህ በፊቱ ስህተታችንና የከዚህ በፊቱ ድክመታችን እንደውም ከዚህ በኋላ በጭካኔና በምሬት የበለጠ እንድንሰራ ሊያደርግ ነው። ስለዚህ መንፈሱ መቀየር አለበት። በዚህ አጋጣሚ በከባድ ሁኔታ ውስጥ ረጅም ርቀት እየተጓዛችሁ እነ ሻለቃ መከታውም ሌሎቻችሁም ወቅሰናችኋል፣ ተቃውመናችኋል፣ አውግዘናችኋል። ነገር ግን የማታ ማታ ወደ ህሊናችሁ ተመልሳችሁ ከወንድሞቻችሁ ጋር በዚህ መልኩ ቁጭ ብላችሁ ለመሳሳት ለመነጋገር ስለበቃችሁ በዚህ አጋጣሚ ያለንን አክብሮት ያለንን ምስጋና እኔ በግሌ መግለጽ እወዳለሁኝ። በምክንያት እቃወማለሁ፣ በምክንያት እደግፋለሁ። እርስ በርስ ስትተኳኮሱ፣ እርስ በርስ ስትገዳደሉ፣ ወንድሞቻችሁን ስታስሩ ወንድሞቻችሁን ፍቱ። በወንድሞቻችሁ ላይ መተኮስ አቆሙ። በተዘዋዋሪ መንገድ ለአገዛዙ አትስሩ። በፋኖ ላይ መተኮስ ማለት ፋኖን መግደል ማለት አንድ አለመሆን ማለት አብይ አህመድን ማስደሰት ነው። ማንን ነው እናንተ የምታገለግሉት? ህዝቡን ነው የምታገለግሉት ወይስ አገዛዙን? ለጥቅማችሁ ለስልጣናችሁ ነው የቆማችሁት ወይስ ለህዝብ ጥቅም እያልን ብዙ ጎትጉተናል እና እኔም እንደኔ አይነቶቹ በሚሊዮኖች የምንቆጠር ሰዎች ጉትጎታ የእግዚአብሔርን ረድኤት ተጨምሮበት ለዚህ በቅተናል። እግዚአብሔር የተመሰገነ ይሁን እና የበለጠ መልካም ዜና እንግዲህ ያሰማን። ጥሩ ነገር ነው ያለው። በነገራችን ላይ ይሄ ዜና ደብረ ማርቆስን ወይም ባህር ዳርን ከመቆጣጠር የበለጠ ዜና ነው። ይሄ የምናየው ነገር ባህር ዳርን ወይ ደብረ ማርቆስን ወይም ወልዲያን ከመቆጣጠር የበለጠ ትልቅ የብልጽግናን ካምፕ ያተረማመሰ ዜና። ስለዚህ ሁላችንም እንኳን ደስ አለን፣ እንኳን ደስ አላችሁ ማለት እፈልጋለሁ። ይሄ የአማራ ፋኖ በአፋሕድና በአፋብኃ መካከል እየተደረገ ያለው ንግግር ተጨማሪ መረጃዎች እንዳገኘው ይዤላችሁ ቀርባለሁ። ግን መንፈሱ ጥሩ ነው ወገናችን፣ መንፈሱ ጥሩ ነው። ስለዚህ በተቻለ መጠን በዚህ አጋጣሚ የምለው የአፋሕድ ደጋፊዎች እንደዚሁም ደግሞ እኛ አፋብኃን የምንደግፍ ሰዎች እነሱ ሜዳ ላይ ያሉት ወንድሞች አፋሕዶች እና ሜዳ ላይ ያሉት አፋብኃዎች እንደዚህ እየተነጋገሩ ከሆነ በውጭ ያለነውም በተቻለ መጠን አፋሕድን የምንደግፍ አፋሕድን የምንደግፍ አፋብኃዎችን የምንደግፍ በተቻለ መጠን እኛም ገንቢ በዚህ በጥሩ አውድ ውስጥ ራሳችንን አስገብተን ገንቢ ሚና መጫወት ብንጀምር ጥሩ ነው የሚል እምነት አለኝ። ብዙ ጊዜ አፋሕድ ዋጋ የለውም፣ አፋሕድ ሞቷል ያልኩ ነው እናገር። ደግሞ ሞቷል። አፋሕድ እንደ ድርጅት የከሰመ ድርጅት ነው። ምንም ፋንክሽናል ያልሆነ ድርጅት፣ ውጤት ሊያመጣ የማይችል ድርጅት ነው እና ይህን ቦርድሊ ስንናገር፣ አሁን ግን ውጤትም ባያመጣም ፋንክሽናልም ባይሆን አትሊስት አፋሕድነን የሚሉ ሰዎች እዛ ውስጥ ካሉ እነመከታውም በአትሊስት አሁን እነመከታው አፋሕድነን እያሉ ስለዚህ እነመከታውም ትልቅ ኃይል ሸዋ ስላላቸው በቃ ግድ የለም እነሱ አፋሕድነን ካሉ አፋሕድነታቸውን እናክብርላቸው በሚል የአፋሕድ መሪዎች ከአፋሕድ ጋር ተነጋገሩ። እኛም ደግሞ ነገሩን ለዘብ አድርገን ያለውን ድባብ ባለው መልካም ድባብ ውስጥ መግባት አለብን። ኮንስትራክቲቭ የሆነ ገንቢ የሆነ ሚና መጫወት መጀመር አለብን የሚል እምነት አለኝ። በተረፈ አድማጮቼ፣ ተመልካቾቼ መልካም ዜና፣ ሰበር ዜና ሁለቱ የፋኖ ድርጅቶች እየተነጋገሩ ነው በሚል ርዕስ ያዘጋጀው ዝግጅት ይሄን ይመስላል። ግን ዝግጅትን ከመጀመሪያ በፊት አንድ ነገር ወደ አይምሮ የመጣው የአማራ ፋኖ
የአሳምነው እዝ ፋኖች ለምን ፎቶ ላይ አይታዩም የሚል ጥያቄ የምትጠይቁ ሰዎች አላችሁ። እና እዚህ ጋር የአፋብሃ የሚኒሊክ እዝ ብቻ ነው እዚህ ያለው እንጂ የአፋብሃ የአሳምነው እዝ እነ ኢንጂነር ደሳለኝ ምናምን እዚህ ላይ የሉም። ለምንድን ነው የሌሉት የሚል ጥያቄ የምታነሱ ሰዎች አሉ። ችግር አለ እንዴ ብላችሁ የምትሉ ሰዎች አሉ። ወገኖች ምንም ችግር የለም። እና የአማራ ፋኖ አሳምነው እዝ ፋኖችም ይኖራሉ። ራቅ ያለ ቦታ ስለሆነ ያሉት ይኖራሉ። ስለዚህ ምንም ችግር የለም። ፎሎ አፕ ተከታይ ዜና ደግሞ ስፋት ይዘንላችሁ እንመጣለን። ሌሎቹም ያሉበት ዜና ይዘንላችሁ እንመጣለን። ያለው ሁኔታ ይሄ ነው። ስላዳምጣችሁኝ እጅግ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።